ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በምዕራብ ወለጋ ዞን የቱሊ ካፒ የወርቅ ልማት ፕሮጀክት ስራ ጀመረ። ኢዜማና እናት ፓርቲ ለ7ኛው ጠቅላላ ምርጫ የቅስቀሳ ዝግጅታቸውን ማጠናቀቃቸውን ገለጹ። በጋምቤላ ከተማ የፖሊስ ደንብ ልብስን በህገወጥ መንገድ በለበሱና መሳሪያ በሰወሩ ግለሰቦች ላይ የቅጣት ውሳኔ ተላለፈ። በሱዳን ተፈናቃዮች መጠለያ ላይ በተፈጸመ የድሮን ጥቃት ህጻናት መገደላቸውን ተከትሎ የተባበሩት መንግስታት ድርጅት የህጻናት ደህንነት ስጋት መቀጠሉን አስጠነቀቀ። የአሜሪካን ጦር በዚህ ሳምንት መጨረሻ ኢራንን ለመምታት መዘጋጀቱ ተሰማ። በኦሮሚያ ክልል ምዕራብ ወለጋ ዞን ገንጂ ወረዳ የሚገኘው የቱሉ ካፒ የወርቅ ልማት ፕሮጀክት የግንባታ የካቲት 11 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ፣ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ እንዲሁም ከፍተኛ የመንግስት የስራ ኃላፊዎችና የፕሮጀክቱ አመራሮች በተገኙበት ስራ ጀመረ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ህዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ አይነተኛ ምሳሌ ነው ብለዋል። የቱሉ ካፒ ወርቅ ልማት ሳይት ከምዕራብ ወለጋ አይራ ከተማ ወደ ምስራቅ አቅጣጫ በ28 ኪሎ ሜትር ርቀት የሚገኝ ሲሆን ስፋቱ 8 ኪሎ ሜትር ስኩዌር ገደማ ነው። በአሁኑ ወቅት የልማት ስራው እየተከናወነ የሚገኘው ኬፍ የተባለው የማዕድን ኩባንያ ሲሆን ኩባንያው በ2006 የእንግሊዙ ኩባንያ መግዛቱ ይታወሳል። ወደ ስራ ከመግባቱ 4 ዓመታት በፊት በመስከረም 2015 ዓ.ም የኬፊ ኩባንያ የማዕድን ቁፋሮ ከሚካሄድበት ቦታ የሚነሱ ነዋሪዎችን በሚመለከት ከመንግስት ባለስልጣናትና ከአካባቢው ማህበረሰብ ጋር ውይይት አድርጎ ነበር። ለ7ኛው ሀገራዊ ምርጫ የሚወዳደሩት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማና እናት ፓርቲ የምርጫ ቅስቀሳ ለማካሄድና አማራጭ ሀሳባቸውን ለህዝብ ለማስተዋወቅ ዝግጅታቸውን እንዳጠናቀቁ አስታወቁ። ይፋዊ የምረጡኝና የምርጫ ካርድ ውሰዱ ቅስቀሳ በማህበራዊ ሚዲያ መጀመራቸውን የገለጹት ፓርቲዎቹ በአደባባይና በጎዳናዎች ላይ የሚደረጉ ቅስቀሳዎችን ለመጀመር የቅድመ ዝግጅት ስራዎቻቸውን ማጠናቀቃቸውን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ዩኤል ሰለሞን የ7ኛው ጠቅላላ ምርጫ ዝግጅታቸውን አስመልክቶ እንደተናገሩት ፓርቲው የቅስቀሳ ስራውን በባለሙያ የታገዘ ለማድረግ የህዝብ ግንኙነት ባለሙያ መቅጠሩና የሚዲያ ተቋማትን በመጠቀም ዓላማውን ለህዝብ ለማስረዳት ዝግጁ መሆኑን አብራርተዋል። የእናት ፓርቲ አባልና ፖለቲከኛ አቶ ጌትነት ወርቁ በበኩላቸው ፓርቲያቸው የቴሌቪዥን ክርክሮች መጀመሩና ማህበራዊ ሚዲያዎችን በመጠቀም ፕሮግራሙን የማስተዋወቅ ስራ እያከናወነ መሆኑን ተናግረዋል። እናት ፓርቲ በጋራ ትብብር የተሻለ እንቅስቃሴ ለማድረግ እየሰራ መሆኑን የጠቀሱት አቶ ጌትነት ከጎዳና ላይ ቅስቀሳ ጋር በተያያዘ ግን በመላው ሀገሪቱ ያሉ ነባራዊ ሁኔታዎች አስቸጋሪ በመሆናቸው እንቅስቃሴው በአዲስ አበባ ላይ ብቻ ሊወሰን እንደሚችል ጠቁመዋል። በአጠቃላይ ተፎካካሪ ፓርቲዎች በዲጂታል አማራጮች የጀመሩትን የምርጫ ቅስቀሳ በፓርቲው ምህዳር ውስጥ ያለውን የቴክኖሎጂ አጠቃቀም የሚያሳይ ቢሆንም በክልሎች ባለው ነባራዊ ሁኔታ ምክንያት የጎዳና ላይ ቅስቀሳ በአዲስ አበባ ላይ ብቻ የመወሰኑ እድል ለምርጫው ፍጹም ተደራሽ የሆነ ፈታኝ ተጽዕኖ ሊኖረው እንደሚችል ስጋታቸውን ገልጸዋል። በጋምቤላ ከተማ የፖሊስ ደንብ ልብስን በህገወጥ መንገድ በለበሱና መሳሪያ በሰወሩ ግለሰቦች ላይ የቅጣት ውሳኔ ተላለፈ። የጋምቤላ ከተማ ከፍተኛ ፍርድ ቤት የፈጣን ወንጀል ችሎት ምድብ ያልተፈቀደ የፖሊስ ደንብ ልብስን ለብሰው በተገኙና የመንግስት የጦር መሳሪያ በሰወሩ ግለሰቦች ላይ የእስርና የገንዘብ ቅጣት ውሳኔ ማስተላለፉን የከተማው መገናኛ ብዙኃን ኮሚኒኬሽን ጽሕፈት ቤት አስታውቋል። ፍርድ ቤቱ የቅጣት ውሳኔውን ያስተላለፈው እነ ኮንስታብል ራንግ ኡሞድ ኡጁሉ የተባሉ 12 ግለሰቦች ላይ ሲሆን ተከሳሾቹ ከዚህ ቀደም በስነ ምግባር ጉድለት ከፖሊስ አባልነት የተሰናበቱና የፖሊስ አባል ያልነበሩ መሆናቸው ተገልጿል። ግለሰቦቹ የክልሉ ፖሊስ አባላት ለተሃድሶ ስልጠና ወደ ዳሎል ማዕከላዊ እዝ በሚጓዙበት ወቅት ያልተፈቀደላቸውን የፖሊስ ደንብ ልብስ ለብሰው አብረው በመጓዝ ላይ እያሉ በቁጥጥር ስር መዋላቸው ተመላክቷል። የቀረበውን የሰውና የሰነድ ማስረጃ የመረመረው ችሎት ድርጊቱ ህገወጥና ህብረተሰቡን የሚያሳስት በመሆኑን በማረጋገጥ እያንዳንዳቸው በ1 ዓመት ከ6 ወር እስራትና በ500 ብር የገንዘብ መቀጮ እንዲቀጡ ወስኗል። በተያያዘም የክስ መዝገብ በክልሉ ፖሊስ ኮሚሽን የመሳሪያ ግምጃ ቤት ኃላፊ ሆኖ ሲያገለግል ረዳት ሳጅን ተስሏቾክ ላይ የቅጣት ውሳኔ ተላልፏል። ረዳት ሳጅን ከሌላ የፖሊስ አባል የተረከበውን አንድ ታጣፊ ክላሽንኮቭ መሳሪያ ከ30 ጥይቶች ጋር አልተረከብኩም በማለት የክህደት ወንጀል በመፈጸሙ
ክስ ተመስርቶበት እንደነበር ተገልጿል። ፍርድ ቤቱ የቀረበውን የሰነቡና የሰነድ ማስረጃ ተመልክቶ ተከሳሾቹን ጥፋተኛ ማለቱ በ1 ዓመት ጽኑ እስራትና በ3000 ብር የገንዘብ መቀጮ እንዲቀጣ ከመወሰኑ ባለፈ የተሰወረው የጦር መሳሪያና ጥይት ተመላሽ እንዲደረግ ትዕዛዝ ሰጥቷል። በሱዳን ተፈናቃዮች መጠለያ ላይ በተፈጸመ የድሮን ጥቃት ህጻናት መገደላቸውን ተከትሎ የተባበሩት መንግስታት ድርጅት የህጻናት ደህንነት ስጋት መቀጠሉን አስጠነቀቀ። በሱዳን ምዕራብ ኮርዶፋ አልሱነት በሚገኝ የተፈናቃዮች መጠለያ ጣቢያ ላይ በደረሰ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውን ተከትሎ በሀገሪቱ የሚገኙ ህጻናት ለከፋ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አስጠንቅቋል። ድርጅቱ በሱዳን የቀጠለው ግጭት ቁጥጥር ያልተደረገበት በመሆኑ በጥቅሉ ትግሉ ሳቢያ በህጻናት ላይ የሚደርሰው ስጋት አሁንም በከፍተኛ ደረጃ እንደቀጠለ መሆኑን ገልጸዋል። የዩኒሴፍ ዋና ስራ አስፈጻሚ ካትሪን ራስል በመግለጫው በሱዳን የሚገኙ ተስፋ የቆረጡ ቤተሰቦችና ከረሃብና ከጥቃት በመሸሽ በተፈናቃዮች መጠለያ ጣቢያ ውስጥ መጠለያ ይፈልጋሉ፣ የእነሱንም ደህንነት መጠበቅ ግዴታ ነው ብለዋል። ዋና ስራ አስፈጻሚው አክለውም በኮርዶፋ ቀጠና እየታየ ያለው ሁኔታ በዳርፉር ከታየው አሳዛኝ ሁኔታ ጋር ተመሳሳይ መሆኑን ገልጸዋል። ህጻናት ሲገደሉ፣ ሲቆስሉ፣ ሲፈናቀሉና ለህልውናቸው አስፈላጊ ከሆኑ አገልግሎቶች ሲቋረጡ እያየን ነው ሲሉ ሁኔታውን አሳሳቢ መሆኑን ገልጸዋል። ዩኒሴፍ በሱዳን መንግስትና በሁሉም ተፋላሚ ወገኖች ላይ ባቀረበው ጥሪ ንጹሃን ዜጎች በተለይም ህጻናት ጥበቃ እንዲደረግላቸው፣ በተለይም መጠለያና በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ አሳስቧል። ድርጅቱ አክሎም ሰብአዊ ፍላጎቶች በፍጥነት እየጨመሩ ሰብአዊ እርዳታዎች ያለምንም እንቅፋት በዘላቂነት ለተጎጂዎች እንዲደርሱ ጥሪ አቅርቧል። የአሜሪካ ጦር በዚህ ሳምንት መጨረሻ ኢራንን ለመምታት መዘጋጀቱ ተሰማ። ዋሽንግተንን ቴህራን በሳምንቱ መጨረሻ ቀናት ለመምታት ዝግጅት ማድረጓን ለጉዳዩ ቅርበት ያላቸው ሰዎች ነግረውናል ብሎ የዘገበው ሲኤንኤን ነው። ፕሬዚዳንት ዶናልድ ትራምፕ ግን የመጨረሻውን ውሳኔ ለመስጠታቸው በመረጃ ጠቅሷል። የአሜሪካ ብሔራዊ ደህንነት ከፍተኛ ባለስልጣን በትላንትናው ዕለት በዋይት ሀውስ ተገኝተው በኢራን ጉዳይ ላይ ውይይት ማድረጋቸው ተነግሯል። ትራምፕም ከኢራን ጋር ስለተደረገው ድርድር ሁኔታ ለልዩ መልእክተኛው ስቲቭ ዊትኮፍ እና ከአቻቸው ጃሬድ ኩሽነር ማብራሪያ እንደተሰጣቸው መረጃ ተነስቷል። አሜሪካና ኢራን ያደረጉት ትራምፕ ቀይ መስመር በሚሏቸው ጉዳዮች ላይ አሁንም ከስምምነት አለመድረሳቸው ተዘግቧል። በተጨማሪም አሜሪካ በሶሪያ የቀራትን ወታደሮች ልታስወጣ ተነግሯል። ዋሽንግተን ከሶሪያ ወታደሮቿን በሚቀጥሉት ጥቂት ቀናት ውስጥ ለማስወጣት መዘጋጀቷ የዋይት ሀውስ ምንጮች ነግረውኛል ሲል ቢቢሲ ጽፏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።